የነበረችው ሄሉ ናት። ከማስ ሚዲያው ቢያንስ ከአንድ ሳምንት በላይ ጠፍታ ነበር። የአብ ግን አይደል ነው በዛው በሁለት ቀን ነው በሶስት ቀን ነው ተመልሶ የመጣው ማለት ነው። ማለት እንደዚህ የምናዝንለት መስሎት እንዳይሆን እኔ እንደዛ ነው የምለው። ምክንያቱም ይሄ ልጅ ከማስ ሚዲያ ጠፍቼ ነበር፣ ጠልቼው ነበር፣ መምጣት አልፈልግም ነበር አለ። በሳምንት ሁለቴ ሶስቴ ነው ያቻለው ከሄሉ በኋላ እና ለምን ተዋሻለህስ? መዋሸት አልነበረብህም። ደስተኛ ሆና እየሳቀች እድሜ ለነኪራ እድሜ ለጓደኞቿ እንዲህ ተመልሳ ሲያያት በጣም ነው የቆጨው። ምክንያቱም የማይሆን ስህተት ነው የተሳሳተው፣ የማይሆን ነገር የማይደገም ነገር ነው ያደረገው። አንዳንድ ወንዶች የጣሉትን ነገር ሰው ሲያነሳው አይወዱም። እንደዛ እንደተጣለና እንደወደቀ ነው እንዲቆያቸው የሚፈልጉት። እና አሁን ደግሞ የአብ ምንድነው ሐሳቡ? ምንድነው ዓላማው? እንዲያለቃቀሰ የሚመጣው ወይንስ የኛ አቴንሽን ፈልጎ ነው? ሄሉ በጣም ነበር የምትወደው። መጨረሻ ላይም ሲለያዩ በጣም በስማርት የሆነ ወይ ነው የተለያዩት። ቁጭ ብለው ተነጋግሮ በቃ ይቅርብን ተባብሎ ነው የተለያዩት። ሁላችንም እንደተከታተል ነው ማለት ነው። አይ ውድ ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? ለዛሬ ደግሞ ይዤላችሁ የመጣሁት ስለ ሄሉ ጉዳይ ነው። ስለ ሄለን ምን ገጠማት እንደምናውቀው ሁላችን እንደምንከታተለው ስለነሱም የአብ ጥሩ ነገር አላረጋትም እና በጣም በሚገርም ሁኔታ ደግሞ አሁን አደነው ጸጽቶት ነው ወይ ስለምንድን ነው አላቅም፣ ተመልሶ እያለቃቀሰ ትናንትና መጥቶን ነበርና ምንድነው ፍላጎቱ? ለምንድነው አሁንስ ተመልሶ የመጣው? ሁለተኛ ጊዜ ላይ ለሄሉዬ ወጥመድ ውስጥ ለማስገባት ነው ወይስ ፍላጎቱ ምንድን ነው? አንዳንድ ጊዜ እኔ በጣም የሚገርመኝና የሚያሳስበኝ ነገር አለ። አንዳንድ ወንዶች የጣሉትን ነገር ሰው ሲያነሳው አይወዱም። እንደዛ እንደተጣለና እንደወደቀ ነው እንዲቆያቸው የሚፈልጉት። እና አሁን ደግሞ የአብ ምንድነው ሐሳቡ? ምንድነው ዓላማው? እንዲያለቃቀሰ የሚመጣው ወይንስ የኛ አቴንሽን ፈልጎ ነው? የሄሉ ወዳጆች አቴንሽን ማለት ነው። አንዳንድ ሰው አቴንሽን ሲኪር የሆነ ሰው አለ። በሱ መናገር፣ ስለሱ ማሰብ ብዙ ነገር ይፈልጋል። ልክ እንደ ሄሉ ያረጋት ማለት ነው። ሄሉ በጣም ነበር የምትወደው። መጨረሻ ላይም ሲለያዩ በጣም በስማርት የሆነ ወይ ነው የተለያዩት። ቁጭ ብለው ተነጋግሮ በቃ ይቅርብን ተባብሎ ነው የተለያዩት። ሁላችንም እንደተከታተል ነው ማለት ነው። በዛን ጊዜ ግን ምን ያህል የአብ ደስተኛ እንደነበረ ሁላችን እናውቃለን። በፊቱም አይተነዋል። ሲስቅ ነበር እና ሄሉዬ ደግሞ በጣም ተጎድታ ስቅስቅ ብላ እያለቀሰች ነው የተለየችው። እስከነ ፍቅሯ ነው የተለየችው። እና የአብ የተለያየ አማራጮች ስላገኘ ከሷ በኋላ ይደላኛል፣ ይመቸኛል ብሎ ነበር ያሰበው። ግን ሰው ጎርተ የሰው እንባ አውጥሎ ለቆ አይለቅም። ሁል ጊዜ አንድ ሰው ካስለቀስክ ተመልሰህ ደግሞ ለአንተ እንደሚደርስብህ ማሰብ አለብህ። ይህን ነገር አላሰበውም የአብ ያሰበው ምን ነበር? ከእሷ ጋር ተለያየ። ኦልሬዲ ለሄሉ ተጠቅሞ ነው የጣላት እንጂ እኛ እንደምናውቀው ሄሉንን መጀመሪያ የምናውቃት የነበሩ ማስ ሚዲያው ላይ እንዳለ ደግሞ ለሱ የምንከታተል የነበር ነው ሄሉን የምንወዳት ሰዎች ነን። ከሚገርማችሁ ከሁለቱም መለያየት በኋላ የተጎዳው በጣም ተጎድታ የነበረችው ሄሉ ናት። ከማስ ሚዲያው ቢያንስ ከአንድ ሳምንት በላይ ጠፍታ ነበር። የአብ ግን አይደል ነው በዛው በሁለት ቀን ነው በሶስት ቀን ነው ተመልሶ የመጣው ማለት ነው። አንዴ እህቴ አንዴ ከምትሲ ምናምን እያለ ተመልሶ መጣ ማለት ነው። ይሄን ነገር ያደረገው ደግሞ በጣም ነው የጸጸተው። እንዲቆማ ደስተኛ ሆና እየሳቀች እድሜ ለነኪራ እድሜ ለጓደኞቿ እንዲህ ተመልሳ ሲያያት በጣም ነው የቆጨው። ምክንያቱም የማይሆን ስህተት ነው የተሳሳተው፣ የማይሆን ነገር የማይደገም ነገር ነው ያደረገው። ይሄን ደግሞ እኔ እሰይ የእጅ ነው ያገኘው። ለኛ ሳይሆን ይቅርታ ማለት ያለብህ ለኛ እኮ ምንም አላረከንም፣ ለኛ አልጎዳህንም። እኛ አይተን ሰምተን እንዳልሰማን ሆነን ችላ ብለንህ ረስተናሃል። ለኛ ለምንድን ነው ይቅርታ የምትጠይቀው? ለተከታዮች ይቅርታ አድርጉልኝ ምናምን ኖ፣ ለኛ ይቅርታ አያስፈልገንም። እኛ የምንፈልገው እግሯ ላይ ወድቀህ ስህተትህን አውቀህ ይቅርታ መጠየቅ ያለብህ ለሄሉ ብቻ ነው። አብራችሁ እንድትቀጥሉ ምንም ተስፋ አልፈልግም። አብራችሁ ልትቀጥሉ እኔ ፍላጎት የለኝም። ምክንያቱም አንተ ያሰብከው ሁለት ነገር ነው ልትጫወት ያሰብከው። ገባ? ኦሬዲ ተወድጃለሁ ብለህ በሄሉ ላይ እንደዚህ መጨማለቅ ፈልገህ ነበር።
እንዲሁም ሄሉ ታውቃለህ ምን ያህል እንደምትወድህና እንደምታፈቅርህ። ይህን ነገር ደግሞ ችላ ብለው ነበርና አሁን ግን ዋጋ እያስከፈለህ ነው። ምን ያህል ዋጋ እንደሚያስከፍልህ ያለው አሁን እያየኸው ነው። አንተን የሄድክበት አካሄድ በጣም አሳፋሪ ነገር ነው። በጣም የሚደብር አካሄድ ነው የሄድከው እና ይሄን ደግሞ ለሄሉዬ በጣም ልቧን ተሰብራ በጣም አልቅሳ ተጎርታ ከምትወደው ብዙ ዓመት ከለፋችበት ማስ ሚዲያ ከሳምንት በላይ ጠፍታ እድሜ ለጓደኞቿ በጣም ጠንካራ ተስፋ የማይቆርጡ በሷ ተስፋ የማይቆርጡ ጎበዝ ጓደኞች ነው ያሏት ማለት ነው። እና እድሜ ለነሱ ግን እች ልጅ ፈገግ ብላ እየሳቀች ወደ እኛ እየተመለሰች ነው። ግን አሁንም አልገገመችም፣ እየመጣች ነው ያለችው። ግን አንተ ያሰብከው እና ያለምከው ሌላ ነበር። አሁን ደግሞ የዚች ልጅ ደስታ ለማስጨለም ነው የመጣኸው እና ይሄ ደግሞ ማድረግ እና ማሰብ የለብህም። እኔ አንድ ነገር አስባለሁኝ ሄሉ፣ በጣም አንቺ ለብዙ ሴቶች አርአያ የምትሆኝ ሴት ነሽ። ምክንያቱም በአሁን ጊዜ ብዙ ሴቶች እናያቸዋለን በተለያየ ሀገር ሆኖ አፍቅረው በረኪና ሲጠጡ፣ አፍቅረው እራሳቸውን ለማጥፋት ሲሞክሩ፣ ሲያለቃቅሱ፣ ብዙ ነገር ሲያደርጉ አይተናል። አንቺ ደግሞ ምሳሌ ነሽ የምትሆኝው። ምክንያቱም ለአንድ ወንድ እንዴት አንበረከክሽው ወይ ደግሞ እንዴት አስለቀስሽው፣ በአንቺ ብዙ ሰው መማር አለበት። እኔ ኦልሬዲ ባለትዳር ነኝ፣ ግን ይሄ ነገር ሀፕን ካደረገ እኔ ምን ያህል ነው ራሴን ትሪት ማድረግ ያለብኝ? ምን ያህል ነው ጠንክሬ ፈገግ ብዬ መውጣት ያለብኝ? ያኔ የሚያፈቅረኝ ሰው ተመልሶ ነው እግሬ ላይ የሚወድቀው። ልክ አብ እንዳደረገው እንዴት እኔ ወንድ ሲያለቅስም በጣም ነው የሚያስጠላኝ። ወንድ ሲያለቅስ ወንድ ማልቀስ የለበትም እና ይሄን ደግሞ ልክ እንደ ሴት ነሽ ያደረግሽው። በጣም ነው በቃ እኔ በጣም ነው ደስ ያለኝ በነገራችን ላይ እሱ ማልቀሱ። ምክንያቱም እሱ በጣም ደስተኛ ነው የሆነው። በጣም እሱ ያኔ ሲለያዩ ካያችሁት ለማስገባት ሞክራለሁ ትንሽ እና እሱ ምንም ነገር አልተሰማውም። እሷ በጣም ስታለቅስ በጣም ስትጨናነቅ ነበርና በጣም ነው እኔ የገረመኝ ማለት በጣም ነው ያሳስበኝ ስለነሱ ጉዳይ ማለት ነው። እና ከዚህ በኋላ ደግሞ እቺ ልጅ እንዲህ ገግማ ስትመጣ ለምን ከተወሰነ ቀናቶች በፊት ለምን እንደዛ አድርጎ ያልሰራ? ለምን አሁን መስራት አስፈለገው? ለምን አሁን ማልቀስና ሰውን ማስለቀስ አስፈለገ? አይደል ነው ለሱ ሰምታችሁ ያለቀሳችሁ። እኔ ምንም አላስለቀሰኝም። ምክንያቱም የሄሉ እንባ ከሱ በፊት አይቼዋለሁኝ። እንደ ሄሉ ዋው ወይ አይዞሽ ምናምን ብለን የምንጓጓለት እንደዚህ የምናዝንለት መስሎት እንዳይሆን እኔ እንደዛ ነው የምለው። ምክንያቱም ይሄን ልጅ ከማስ ሚዲያ ጠፍቼ ነበር፣ ጠልቼው ነበር፣ መምጣት አልፈልግም ነበር አለ። በሳምንት 2-3 ነው ያቻለው ከሄሉ በኋላ እና ለምን ተዋሻለህስ? መዋሸት አልነበረብህም። ትክክለኛ መናገር ነበረብህ። ኖ አንተ ማለት ያለብህ ገበያ ያቀዘቀዘብኝ ነው ማለት ያለብህ። ምክንያቱም አንተ ያለ ሄሉ ባዶ ነህ። የመጣች ምንመጣ ሴት ምንም አትጠቅም። ምክንያቱም ብዙ ሰው ሄሉን ስለሚወድ ነው አንተንም የሚወደደ። አንዳንድ ጊዜ ደግሞ ማየት ያለብህ ነገር ማወቅ ያለብህ ነገር አለ። ያለ ሄሉ አንተ አይደን ነው ምን እንደምትሆንም አላውቅም። ወይ ደግሞ እንደ ሄሉ ተጎርተህ ብትሆን ነበር ያኔ እንደዚህ አይነት ችግር ሲያጋጥም ትንሽ ወጣ ብለህ ትንሽ ራስህን ፈትሽ ራስህን አውቀህ ተመልሰህ ብትሆን ነበር ትንሽ እሱም ያፈቅራት ነበር። በሰው ምክንያት ነው እንዲህ የሆኑ ብለን ለአንተ ሰው ባዘነልህ ነበር። አንተ ግን ያረከው አውቶማቲክሊ ነው የተመለሰ የመጣው። ሄሉ ደግሞ ያደረገችው የምርም ልቧን ስለተሰበረ ወደ ገጠር ወጥታ ወደ ደብር ሂዳ ራሷን ሱባኤ ገብታ ራሷን አጽድታ ካላት ጭንቀቶችና ችግሮች ትሮማ ውስጥ ወጥታ ነው ወደኛ የመጣችው በአዲስ መንፈስ። ይሄን ያላትን መንፈስ ግን ፕሊስ እንዳታበላሽም። አሁን አንተ ፍላጎት አይደል ነው። እኔ በፍጹም ሊገባኝ አልቻለም። ፍላጎት ያንተ ምንድን ነው? ይቅርታ ወደኛ መተ ማለቃቀሱ ይቅርታስ አስፈላጊ ነው? እኔ አሁን የሄሉ ጎን ብቻም አይደለም አንተም ያረከው ነገር በጣም ስለገረመኝ ነው። እና አንተ ወደኛ መተ ማለቃቀስ ተገቢ አይደለም። አንተ ማድረግ ያለብህ ነገር አሁንም ጊዜ ወስደህ ራስህን ጋር አውርተህ ትክክለኛ መንገድ መምረጥ አለብህ። እኔ ምን ማድረግ አለብህ ምን ማድረግ የለብህም ላንተ ልነግርህ አልችልም። አንተ ከኦቨር 18 እና ከ18 ዓመት በላይ ሰው ነህ እና የሚያዋጣና የማያዋጣ ጥሩ አድርገህ ታውቃለህ። እና በዚህ ደግሞ የተነሳ አንተ ራስህን ወስደህ ከዚህ ካሁን ካለህበት ነገር ውጣ።
አስብበት፣ ደጋግመህ አስብበት እና ይቅርታ መጠየቅ ያለበት ማን ነው? ኦዲየንስ ነው ይቅርታ መጠየቅ ያለበት ወይስ ካሜራማንህ ነው ይቅርታ መጠየቅ ያለበት? ይቅርታ መጠየቅ ያለበት አንተ ራስን የጎዳኸው ሰው ነው። ይቅርታ መጠየቅ ያለበት በአንተ ምክንያት ያለቀሰች ሴት ናት። እና ብዙ ወንዶች አላችሁ እንደዚህ አይነት ተመሳሳይ ባህሪ ያላችሁ፣ ለአንድ ሰው ታስለቅሱና የዛ ሰው ደስታ ሰክሰስ ስታዩ ደግሞ የሚቆጫችሁ አላችሁ። ይሄን ደግሞ የምታደርጉት እግሯ ላይ ወድቃችሁ ስህተታችሁን አምናችሁ አክሰፕት አድርጋችሁ ይቅርታ ስትጠይቃችሁ ስትመለሱ ብቻ ነው እንጂ ዝም ብሎ እንደዚህ እኛ አውርተን ስቀን ሼር አድርገንላት ምናምን የምትመለስ እንዳይመስል። ሄሉዬ ደግሞ ይህን ነገር እንዳትቀበዩ። ሄሉዬ በፍጹም ነገር ይሄ ነገር እንዳትቀበዩ። ስህተቱን አውቆ ስህተቱን አምነው ጥፋቱ ምን ላይ ነው የሚለውን ነገር በስነ ስርዓት አምኖ አክሰፕት አድርጎ መጥቶ ይቅርታ ካልጠየቀሽ በስነ ስርዓት ሽማግሌ ልኮ እኔ ስህተቴን ይሄን ነው በዚህ ምክንያት እኔ እንደትራስ ላንቺ መመኝልሽ ስህተቱን አውቆ እግርሽ ላይ ወድቆ ይቅርታ ሲጠይቅሽ ብቻ ነው ለዚህ ልጅ እኔ ኦኬ ትንሽ አንደርስታንድ ላረከው የምችለው። እዚህ መጥቶ ስላለቃቀሰ እዚህ መጥቶ ይቅርታ ተሳስቻለሁ ያረኩትን በጣም ስህተት ነው ምናምን ስላለ እኛ በፍጹም አንሰማው። አይደል ነው ሄሉን የምትወዳት ምን ትላላችሁ? ነው ይሰማሉ። ኮሜንት ላይ ያስቀምጡልኝ። እና አንዳንድ ጊዜ የምናረገው ነገር ዝም ብለን ቸኩለን መውጣት የለብንም። ከእሱ ደግሞ አንድ ነገር ተምሬያለሁ ከሚገርማችሁ ነገር ማለት ነው። አንዳንድ ሰው አለ ሳያስብ ዝም ብሎ መጥቶ የሚናገር። አንድ ሰው ሳያስብ መጥቶ የሚናገረው ዋጋ ያስከፍለዋል። ሳያስብ ነው ለዚች ልጅ ከህይወቱ እንድትወጣ ያረጋት። ሳያስብ ነው አሁንም ከሷ ከሄሉዬ ከተለያየ በኋላ 2-3 ጊዜ ማስ ሚዲያ ላይ ሲወጣ የነበረው ዝም ብሎ እየተጨቃጨቀ የማይሆን ነገር የሚሰለች ነገር እኔ ለራሱ አልሰማሁትም አላየሁትም። ምክንያቱም ዋይ ለምን ተረጋግቶ የማያስብ ትንሽ ወደ ራሱ ተመልሶ ምንድነው ማድረግ ያለሁት ምንድነው የሆንኩት ከአንድ ሰው ወይ ፍቅረኛ የነበረች አብረህ የበላህ የጠጣ አብረህ ብዙ ህይወት ያሳለፍክ ሴት ጋር ስትለያይ ትንሽ እኮ ሊሰማ ይገባዋል። እና ይህን ነገር ስላልተሰማው ሳምንት በማይሞላ ጸጸት ውስጥ ገብቶ ራሱን እንደዚህ እያለቀሰ አገኘው ማለት ነው። ተመልሰ ቪዲዮን ብታየው እኔ በጣም ደስ ይለኛል። ትናንትና የሰራኸውን ቪዲዮ ማለት ነው። እንዲያለቃቀስ ይቅርታ እንደዚህ ብለህ ያረከውን ነገር በጣም ነው የሚደብረው። አይታችሁ ትሆናላችሁ። ካልሆነ ደግሞ ትንሽ አስገባላችኋለሁ። እና በጣም ስህተት አድርገሃል። ስህተትህን እኔ አንተ ሄሉን ስለምወዳት የሄሉን ጎን ሆኜ አይደለም የምናገር ያለሁት። ብቻ አንተም ጥሩ ነገር ቢኖርህ ጥሩ ነገር ሰራህ ብዬ መናገር አያቅተኝም። ምክንያቱም አንተም የሄሉ ወዳጅ ነበርክ፣ አሁን እንኳን ባትሆን ነበርክ። ስለነበርክ ደግሞ እኔ ሪስፔክት አደርግሃለሁ። ጥሩ ነገር ከሰራህ ሁሉ ሰው ያበረታታሃል። ጥሩ ነገር ካረግ ሁሉ ሰው ያበረታታሃል። ከሄሉ ጋር አልተስማማህን፣ ተለያየ። ከሄሉ ጋር ተለያይተ ግን አንተ የሰራው ቪዲዮዎች እሷን ለማስቀናት ወይ እሷን ለማስለቀስ ነው ያስመሰለብህ። ምክንያቱም ባንዴ ነው የለቀቀው። ደግሞ ተመልሰ ደግሞ ያህን የለቀቀው ቪዲዮ ኦልሬዲ ህዝብ ላይ ስለደረሰ ነው ማጥፋት ያልቻልከው እንጂ ህዝብ ላይ ባይደርስ ነበር አትለቀውም ነበር። ምክንያቱም አንተ ሄሉን የጎዳሃት መሰለህ እንጂ አልጎዳሃትም። በጣም ነው የሚጠቅምባት። አሁንም ከሄሉ ብዙ ነገር እንጠብቃለን። ጠንክራ እንድትወጣ ራሷን ፈልጋ ራሷን ምንድነው አረጋግታ ነው የመጣችው። በዚህ ደግሞ ጓደኞቿ ደግሞ አይታቸዋል። አይ ቲንክ እኔ እንደሚመስለኝ ከአንተ ጋር የሚያሽቃብጡ ነበር የመሰለህ ባልሳሳት። ሴት ናት፣ ማንም የሚፈልጋት የለም። እኔ አልፈልግሽም ካልኳት የምትለው የሚባል ነገር ስላለ ማለት ነው። በብዙ ወንዶች እኔ ብዙ ወንዶች አይቻለሁኝ ስላቸው በተለያየ አይነት አጋጣሚ ታያቸውና የሆነ ጊዜ ላይ አብሮ ይቆያሉ። አብሮ ሲስቁ አብሮ ዋላ ፍቅረኛም ነበረኝ። አሁን በፍቅር ጊዜ ላይ በነበርኩበት ጊዜ ላይ የነበረውን ነገር አሁን ተምሬ ትልቅ ደረጃ ደርሼ ወይ በሰርቼ ገንዘብ ይዤ ምናምን ሲያይ ደስ የማይለው ነገር አለ። በቃ እንደዚህ እንደሱ የሚያደርግ ሰዎች አሉ። ለብዙ ሴቶች ጓደኞች የሚያጋጥማቸውን የማውቀው ተመሳሳይ አይነት ታሪክም አለ። እና ይሄን ነገር በጣም ነው እንደሱ የሚያደርገው ማለት ነው። በነገራችን ላይ አንድ አለች ጓደኛዬ ዱባይ ሀገር ብዙ አመት የሰራች እና የሆነ ፍቅረኛ ነበራት
ጓደኛዋ እዛ ዱባይ ናቸው የተዋወቁት እና አብረው ይወጣሉ፣ ይዝናናሉ፣ ብዙ ገንዘብ ያጠፋሉ፣ ብዙ ጊዜ ጥሩ ጊዜ ያሳልፉ ነበር እና በአጋጣሚ እቺ ጓደኛ የምላችሁ ልጁ ከኢትዮጵያ ጓደኛው የነበረች ወደ ዱባይ ትመጣለች። የድሮ አብራው የምትማር ጓደኛው ማለት ነው። ልክ ዱባይ እንደመጣች ይገናኛሉ ከልጁ ጋር። ልክ ሲገናኙ ለእሷ አውቶማቲካሊ ነው የረሳት። ለእሷ ረስተው ከዚች አዲስ የመጣችው ከኢትዮጵያ ልጅ ከእሷ ጋር ፍቅር ጀመሩ። ይሄ ምንድነው የሚባለው? ይሄ ምንድነው ሂደው የሚያርፉበት ቤት አለ አይደል? እሱ ሳይቀር አብሯት ነበረና ከእሷ ጋር አውቶማቲካሊ ነው ወደዛች ሄደው ወደዛች ቀየረ። ሲቀይር እቺ በቃ በጣም ተጎዳች። እውነት ለመናገር በጣም ከፋት። እኔ ማቃት በቲክቶክ ነው ማቃት እና በስልክ በጣም ነው የምናወራው። ስቲል አሁን ጓደኛዬ ናት ልጅቷ እና ከዛ በኋላ እኔ እንደ እህት እንደ ሀሳብ በቃ ዝም ብለሽ ስሪ ህይወትሽን ጀምሪ ነበር ምላት ሁሉ ጊዜና አልቆየችም። በ2 ዓመቷ እቺ ልጅ አትወጣም። እዛ ቤት መስራት ጀመረች። ሰው ጠላች፣ ከሰው ራቀች። በቃ እዛ የምትሰራበት የሆነ ፋሚሊ ጋር ነው የምትሰራው፣ ትልቅ ቤት ነው የምትሰራው። ይሄ አርብ ምናምን እረፍት ሳትወጣ 100% እዛ በቃ ትሰራለች። አትወጣም እረፍት ምናምን ተወቹ። በቃ ጊዜዋ ስልክ ላይ ታሳልፈዋለች፣ ቲክቶክ ላይ ምናምን ታሳልፋለች ማለት ነው። በእንደዚህ ልክ 2 ዓመቷ ጨርሳ ኮንትራቷ ምን ታደርጋለች? እዛ ቢዝነስ ጀመረች። ታዋቂ ናት ልጅቷ። አሁን እኔ ስሟን አልነግራችሁም። ቢዝነስ ጀመረች፣ እቃ መሸጥ ጀመረች፣ ትልቅ ደረጃ ደረሰች። በአጭር ጊዜ ውስጥ አንዳንድ ጊዜም ሀቢባ ቤት ትገባለች እያልኩ ሚስጥርን ላወጣው ነው። ልክ ትልቅ ደረጃ ስትደርስ ልጁ መጥቶ እግሯ ላይ ወድቆ እኔ እኮ እወድሽ ነበር፣ እሷ እኮ እንዲህ ብላ ናት ያታል የሸወደችኝ፣ እሷ እኮ ምናምን በቃ ልነግራችሁ አልችልም። ለልጅቷ መፋታት ነው እንደሱ ያደርጋል። እና በጣም ኤቭሪዴይ ነው የምናወራው። አሁን ምላችሁ ያለው በጣም ቤስት ጓደኞች ነን እና እንዲህ እኮ አለኝ እንዲህ እኮ አደረገኝ ምናምን ትለኛለች ማለት ነው። አሁን አንዳንድ ጊዜ ስንወድቅ የምንወድቅ ነው የሚመስላቸው አንዳንድ ወንዶች፣ ተመልሰን ሰው የምንሆን አይመስላቸውም። ልክ በርትተን ራሳችን ሪፍሬሽ አድርገን ስንወጣ ወደፊት ስንመጣ ልክ እንዲሄዱ ያደረገችው ግን ምን ይሆናል? ያ ወንድ ያለቃቅሳል። የሚፈልጉት የኛ መውደቅ ነው። ብዙ ጊዜ አንድ ወንድ ካልወደደሽ መውደቅሽን ይመርጠዋል። አብረሹ በተለይ ከነበርሽ አልፈሹ ከሱ በላይ ሆነሽ እንዲያይሽ አይፈልግም። ለዛ ነው ደግሞ ወንድ ልጅ የጣለውን ነገር ስታነሳለት አይወድም። ብዙ ጊዜ እንዲህ ሲደጋገም ስለምንሰማ ነው አሁን እዚህ ላይ ያነሳሁት። እና ሄሉዬ በጣም እወድሻለሁኝ፣ በጣም ነው የማከብርሽ። አንቺ ጠንካራ ሴት ነሽ፣ ለብዙ ሴቶች ምሳሌ ትሆኛለሽ ነሽም። ምክንያቱም ብዙ ሴት እህቶቻችን በተለይ በአረብ ሀገር ይሁን በኤውሮፕ አሜሪካ ያላችሁ ከሀገር ቤት ውጭ ያላችሁ ሴቶች ማለት ነው አጠገባችሁ ላይ ሰው ስለሌለ ከኔ ጀምራ እኔ ጓደኛዬም ሁሉም ነገር የምለው የልጆች አባት ነው እና ሰው ስለሌለን በቃ ያለሱ ምንም ነገር የለኝም አማራጭ የለኝም ብለን ነው የምናስበው። እነዚህ ሰዎች ጥሎን በሄዱ ጊዜ ግን ወይ ሌላ አማራጭ ያገኙለት ግን እኛ መሰበር የለብንም። በተቻለን አቅም ወደ ሃይማኖታችን ነው መቅረብ ያለብን። በተቻለን አቅም ወደ ቤተሰብ ነው መግባት ያለብን። ወደ ቤተ ክርስቲያን ነው መሄድ ያለብን። ራሳችን በጸሎት ነው መመለስ ያለብን እንጂ ያልተፈለገ መጠጥ ውስጥ ያልተፈለገ ሱሶች፣ እንዲሁም ካልተፈለገ ምንድነው የሚባለው ይሄ በረኪና መጠጣት፣ የሆነ ኬሚካል መጠጣት፣ ብዙ መድኃኒት መውሰድ ምናምን አንቺ ከሞትሽ ማንም ሰው አያስታውስሽም። ይቅር ጓደኛሽ የነበር አይደለም አባትና እናትሽ እንኳን አልቅሶ 40ሽ አልፎ 80ሽ ካለፈ በኋላ ቢያንስ በአመት አንዴ ነው የሚያስታውሱሽ። ምክንያቱም አንድ ሰው ከሞተ አይመለስም ሁለተኛ። እና አንቺ መሞትና ራስሽን መጉዳት የለብሽም። አንቺ መሆን ያለብሽ እኔ መሆን ያለብኝ ራሴን አስተምሬ ራሴን ትሬኒንግ በተለያየ ቴራፒ ድኜ ነው መምጣት ያለብኝ። ቴራፒ ደግሞ ጀስት ይሄ ቤተክርስቲያን መሄድ፣ መዝሙር መስማት፣ ስብከት መስማት፣ አንዳንድ ፖዚቲቭ ነገር ማድረግ ነው ቴራፒ። እና ይህን ነገር አድርጋችሁ ወደ የቀድሞ ከነበረ በላይ አቋም አድርጋችሁ ወደፊት ስትመጡ ሁሉ ሰው ይፈልጋችኋል። ጓደኛሽ የነበረ ነው፣ ባዳም ነው፣ ጀስት ፍሬንድ ነው፣ ቤተሰቦች ነው። አንቺ ጤነኛ ከሆንሽ ይፈልግሻል። ለዛ ነው ሄሉ አሁን የፈለግናት፣ እኛ እንፈልጋታለን። ምክንያቱም ኦልሬዲ ጤነኛ ሆና መጥታለች። ጤነኛ ሆናችሁ መምጣት አለባችሁ። ይሄን ደግሞ የሚጠቅማችሁ
እናንተ ከቆማችሁ ሁሉ ሰው ነው የሚፈልጋችሁ፣ ሁሉ ሰው ነው የሚያፈቅራችሁ፣ ሁሉ ሰው ደግሞ ይናፍቃቸዋል። እና ጤነኛ እንድትሆኑ አንድ ኤግዛምፕል ሄሉ ናት ያለችው። እና በጣም ነው የምናመሰግነሽ የምናከብርሽ ሄሉዬ፣ በርችልን። በተለያየ አይነት ቪዲዮ እንጠብቅሻለን እና ብቅ ብቅ በይ አትጥፊብን እልሻለሁኝ። ወንድሜ ደግሞ ለእኛ ሳይሆን ይቅርታ መጠየቅ ያለብን ለሄሉ ሂደህ እግሯ ላይ ወድቀ ለሄሉ ብቻ እንኳን ሳይሆን ለሄሉ ጓደኞቿ ይቅርታ መጠየቅ አለብን። ይሄ ነው ነበር የዛሬ መልእክቴ። በመጨረሻ ላይ ማንሳት የምፈልገው ደግሞ በተለያየ የኢትዮጵያ ክልሎች ቦታዎች የረሃብ ነገር እየተነሳ ነው እና በዚህ ደግሞ በጣም ነው የሚያሳዝነው። በአሁን በዚህ በሰለጠነ ጊዜ ሰው በረሃብ ሲሞት ታሞ ሲሞት በጣም ነው የሚያሳዝነው። በመድኃኒት እጥረት ሲሞት እና የህንፃ እንዲሁም በተለያየ ሌላ አገሮች የሚደረግ ድጋፎች ላይ ራሳችን ሳንጎዳ ካለን ትንሽዬ ነገር ተዋጽኦ ብናደርግ በጣም ነው ደስ የሚለኝ። እንደ 50 ሰው 50 ሎሚ ለ50 ሰው ምድረው ጌጡ ነው ይባላል እና ለሁላችን ተሰብስበን አንድ ነገር ብልናረግ በመጨረሻ መልእክት አስተላልፋለሁኝ። ለዛሬ የነበረ ይሄ ነበር። ስለ ሄሉዬ ለመናገር ነበር የመጣሁትና በጣም አመሰግናለሁ። እግዚአብሔር ያክብርልኝ። መልካም ውሎ ይሁንላችሁ። በጣም የምወዳችሁ ስለምትከታተሉኝ፣ ኮመንት እየጻፋችሁ ስለምታበረታቱኝም በጣም 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 አከብራችኋለሁ። የሄሉዬ ወዳጆች መልካም ቀን ይሁንላችሁ ባይ